ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ቆያችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ባለ 2 ፊደል፣ ባለ 3 ፊደል፣ ባለ 4 እና ባለ 5 ፊደል ቃላት ምስረታ ነው። በደንብ ተከታተሉኝ። ብዙ ነገር ታተርፉበታላችሁ። በደብተር በእስክሪብቶ እየጻፋችሁ ተማሩ፣ ደጋግማችሁ ተለማመዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ብዙ አስተማሪ ቪዲዮዎችን እለቃለሁ። እናንተም ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ በግል መማር ልዩ እገዛ የምትፈልጉ ልጆች በአጭር ጊዜ ማወቅ እንፈልጋለን የምትሉ ልጆች ካላችሁ ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉ። በደንብ እንማማራለን። በደንብ ጽሁፎችንና ቃላት ምስረታዎችን እያየን እናጠናለን ማለት ነው። ስለዚህ ወደ ትምህርታችን ስንመለስ ባለ 2 ፊደል ቃላት ምስረታ ይዤላችሁ የመጣሁት የመጀመሪያው ምን ይላል እዚህ ጋር የሸ ቤተሰብ አራተኛ እና የመ ቤተሰብ አራተኛ ምን ይላል? ሻማ ሻማ ይላል። በጣም አሪፍ ሻማ። ቀጥሎ ምን ይላል? ሙሉ ሙሉ ሙሉ። በጣም ቆንጆ ሙሉ። እሺ ሙሉ ከሚለው ቀጥሎ ደግሞ ምን ይላል? ውሻ 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 ይላል። በጣም አሪፍ። ውሻ ከሚለው ቀጥሎ ደግሞ ምን ይላል? ሰው ሰው ሰው። በጣም ቆንጆ ሰው። ኦኬ ሰው ከሚለው ቀጥሎ ደግሞ ምን ይላል? በግ በግ በግ። በጣም አሪፍ በግ። ኦኬ መጨረሻ ላይ ደግሞ ያለው ምን ይላል? ዶሮ ዶሮ ዶሮ። በጣም ቆንጆ። እነዚህ ባለ 2 ፊደል ቃላት ምስረታ ናቸው። ባለ 2 ፊደሎች። አሁን ደግሞ ባለ 3 ፊደሎችን ደግሞ እያሳየኋችሁ ሄዳለሁ። እሺ እዚህ ጋር ያለው ምን ይላል? መለሰ መለሰ ይላል። በጣም ቆንጆ መለሰ። በጣም አሪፍ። ኦኬ እንቀጥል። ቀጥሎ ምን ይላል? በቀለ በቀለ። በጣም አሪፍ በቀለ በቀለ። እሺ ቀጥሎ ያለው ደግሞ ምን ይላል? ወደቀ ወደቀ። በጣም አሪፍ ወደቀ። ኦኬ ወደቀ ከሚለው ቀጥሎ ደግሞ ምን ይላል? ደረጀ ደረጀ። በጣም አሪፍ ደረጀ ደረጀ። ደረጀ ከሚለው ቀጥሎ ደግሞ ምን ይላል? ደመቀ ደመቀ ደመቀ። በጣም አሪፍ ደመቀ። ደመቀ ከሚለው ቀጥሎ ምን ይላል? ከበደ ከበደ። በጣም አሪፍ ከበደ። እሺ እነዚህ ደግሞ ባለ 3 ፊደል ቃላት ምስረታ ናቸው። አሁን ደግሞ ምን እናያለን? ባለ 4 ፊደል ቃላት ምስረታ። ኦኬ እዚህ ጋር ያለው ምን ይላል? መጀመሪያ ላይ መሰረት መሰረት መሰረት። በጣም አሪፍ መሰረት። ኦኬ መሰረት ከሚለው ቀጥሎ ምን ይላል? በረከት በረከት በረከት። በጣም ቆንጆ በረከት። በረከት ከሚለው ቀጥሎ ምን ይላል? ቀለበት ቀለበት ቀለበት። በጣም አሪፍ ቀለበት። ቀለበት ከሚለው ቀጥሎ ምን ይላል? ወረቀት ወረቀት ወረቀት። በጣም አሪፍ ወረቀት። ወረቀት ከሚለው ቀጥሎ ምን ይላል? ሰለሞን ሰለሞን ሰለሞን። በጣም አሪፍ ሰለሞን። እሺ መጨረሻ ላይ ደግሞ ያለው ምን ይላል? ገበየሁ ገበየሁ ገበየሁ። በጣም ቆንጆ። እነዚህ ባለ 3 ፊደል ቃላት ምስረታ ናቸው። ማለት ባለ 4 ፊደል ይቅርታ፣ ባለ 4 ፊደል ቃላት ምስረታ ናቸው። አሁን ደግሞ የምንሄደው ወደ ምንድነው? ባለ 5 ፊደል ቃላት ምስረታ። ባለ 5 ፊደል ቃላት ምስረታ። ኦኬ ባለ 5 ፊደል ቃላት ምስረታ ላይ መጀመሪያ ላይ የምናገኘው ምን ይላል? አለማየሁ 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 ይላል። በጣም አሪፍ አለማየሁ አለማየሁ። ኦኬ ቀጥሎ ያለው ምን ይላል? ይቅርታ ሃይማኖት ሃይማኖት ሃይማኖት። በጣም አሪፍ ሃይማኖት። ኦኬ ሃይማኖት ከሚለው ቀጥሎ ደግሞ ምን ይላል? መስከረም መስከረም መስከረም። በጣም አሪፍ መስከረም። መስከረም ከሚለው ቀጥሎ ደግሞ ምን ይላል? ተመሳሳይ 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 ይላል። በጣም ቆንጆ።
ኦኬ ተመሳሳይ ከሚለው ቀጥሎ ደግሞ ምን ይላል? ሀመልማል 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 የሰው ስም ነው። ሀመልማል ሀመልማል አባተ የምትባል ዘፋኝ ያለች በእሷ ስም መያዝ እንችላለን። ሀመልማል ይላል። በጣም አሪፍ። ኦኬ መጨረሻ ላይ ያለው ምን ይላል? መንግስት መንግስት መንግስት። በጣም አሪፍ። እነዚህን ይመስላሉ። ስለዚህ በደንብ በእስክሪብቶ እየጻፋችሁ ወደ ደብተራችሁ ላይ ተለማመዷቸው። ፊደሎችን ለዩዋቸው። እያንዳንዱን ቅርጻቸውና አቀማመጣቸውን ከለያችኋቸው በቀላሉ መረዳት ትችላላችሁ ማለት ነው። ስለዚህ የተረዳችሁትን ነገር በቴሌግራም በዋትሳፕ እንዲሁም በኢሞ ላኩልኝ። በደንብ አይቼ መመልስላችሁ ይሆናል ማለት ነው። አርምላችኋለሁ። ስለዚህ እንዳልኳችሁ መጀመሪያ ላይ በግል መማር የምትፈልጉ ልጆች ቁጥር ያለላችሁ ደውሉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።